ገባሽ? ችግር የለም እኔ ጋር ችግር የለም። ለምሳሌ እሷ የሚታቅ ሴት ሆና እሱ የሚያቅ ሴት ሆና ሰላም እየተባባሉ ማለት ነው። ዛሬ አምሮብሻል ብላ ችግር የለም እኔ ጋር የእናንተ አላውቅም። እኔ ጋር ችግር የለም። ገባሽ? ለምን እነሱ ራሱ ሊሉ ይችላሉ። አምሮብሻል ይሉ ስለሚችል ችግር የለም። ግን የሆነ ሰንበዲ እኔና እሱ መንገድ ለሆነ የሆነ ዝም ብሎ ሳያቅ በዚች ልጅ አምሮባታል ምናምን ሀራ እሱ ብቻ አይደለም። ሌላ ነገር ልጠይቅሽ። አንቺን አሁን ሳትፈልጊ አንድ ወንድ ህይወቱ አዲስ የመጣችት እንኳን በዳና መጣችት እየነገርኩ ነው። እንኳን በዳና እንዴት ልጠይቃቸው? ከገባሽ ቆየ እኮ አንቺ ራስ ጤነኛ ነሽ? እሺ ማለት እኔ ማለት ነው ሴትዮዋ ጋር ሄጄ መጣሁ ተመልሼ መጣሁ። መልሱ የማን ነው የሚሆነው? እና እንጂ ሆቴል ለቁጭ ብላችሁ ምግብ እየበላችሁ ሲሜኝ በጣም አምሮብያል የኔ ቆንጆ ብላ አቂፋ ሰላም ብትል እሷን አምሮብሻል የኔ ቆንጆ ብሎ ሰላም ብል ምን ይሰማሻል? ምግብ እየበላችሁ እንዴ ነው? ተመሳሳይ ጥያቄ እኮ ነው ያመጣሽው። ምን ይሼ ነው? አሁን ሱስ ማነች? ፍቅር ጠይቅኝ ይመልስልሻለሁ። ሰኒን ጠይቃታለሁ። እናንተ ሙይ ተርጉ፣ ስንት ሰዓት ያዙ? ሙይ ተርጉ ሰኒዬ ማለት ነው። አንቺ ማሬ ሰሚራ እየቆይ ዝም በይ ጨረቃ። ይሄ ዘሰሚ ነው ሱሱ ዘሰን ጥያቄ ስለሆነ ይቅርበት። ስለዚህ አሁን የሌ ጥያቄ ሰኒዬ ማለት ነው። እናንተ ዝም ብሎ ሰኒ አንቺ እናንተ አሁን ሳትነጋገሩ አሁን ወይ ትምህርት ቤት ላይ ይሁን የሆነ የሰፈር ላይ ይሁን እና አንቺ እያለሽ ሳታቂ ልጁ አንቺን አስገድዶ ማለት ነው። አስገድዶ ነው ምንድን ነው የሚባለው? ከዛ አገባ አስገድዶ አገባሽ ልበልና ከዛ በኋላ ልጅ ወልደሻል። አልወለድሽም እንኳን ከዛ ወጣለሁ እያልሽ ነበር አንቺ እሱ ጋር አልቆይም ሲል እሱ ደግሞ በቤተሰቦችሽ ነው የሚያስፈራርሽ ማለት ነው። ቤተሰቦችሽን እገላሻለሁ፣ ወንድምሽን እንደዚህ ያድርጋለሁ፣ ሰው ጓደኞቼ የሆነ በቃ ጋርድ ጓደኞቹ አሉና በእነሱ ልጆችሽን ቤተሰቦችሽን እንመታለን እንገላታለን ያሉ በቃ በቤተሰቦችሽ ነው የሚመጣብሽ። እና አንቺ ደግሞ በጭራሽ ከሱ ጋር እንኳን ማደር ይቅርና ከሱ ጋር ምግብ መብላት አትፈልግም። በቃ አጸያፊ ነው ልጁ ማለት ነው። አትወጅም አንቺ ያው አንድ ሴት እንኳን አንድ ወንድ ልጅ አፍቅራ ወዳ ካላገባት ቆይ ጥያቄ ነው። ቆይ ዝም ጥያቄ ነው። ከዛ አንድ ሴት ልጅ አንድ ወንድ ልጅ ፍቅር ከሌላት እንኳን ከሱ ጋር መተኛት ይቅርና ምግብ መብላት ይደብራል። እና አንቺ እንዴት ነው የምትሆኝ? ወይ ትፋቻለሽ ወይ ለቤተሰቦቼ ብለሽ እድሜ ልኬት ከሱ ጋር ትኖሪያለሽ? ንገሪ አንቺ ኢካክ ያለች እኮ የአባቴ አምላክ አንቺ ايش ملش እሱ ደግሞ አንቺ ከሱ ወጣለው ስል በቤተሰብ ሄዳቱ እንዳልወጣ እሱ ደግሞ አንቺ ከሱ ወጣለው ስል በቤተሰብ ሄዳቱ እንዳልወጣችሁ ተስፋ አደርጋለሁ። እንዳልወጣ ፍቅር አስገቢ ወይ ፍቅር እኔ ማጥቻለሁ ሄጄ ነበረ ማለት የሃይሚ ፎቶ ለምን አመጣሽ አሁን? እኔ አንቺ ምን ሆነሻል? እኔ እኮ እንትን ነበርኩኝ እኮ አስወጥቶ ነበር። አሁን ነው የተመለሰኝ። ታፕ አድርጉ ጋይስ፣ እግዚአብሔርን አስወጥቶኝ ነበር። ሰኒያ ሰማሽም ወይ ማሬ? ሪችን የት ላስገባ ቦታ አለ? እኔ ልውጣ። እሺ እኔ እናት ጎትቻት ሰሚራ ማን እንደሆነ ጎትቷት እኔ እንድ ብሎኛል። እዚህ ጋር ሱሱ ያስገቢ ጎትቻለሁ። ተጎትታለች። ጠይቂ እየነገርኩሽ ነው። እኔ እኮ አልመለስኩሽም። ሰኒዬ አንቺ አሁን ባልሽ ባሉ ተመልሷል። እባክሽ ዝም በይ።
ከሳኔ መስማት ነው የምፈልገው። ከሳኔ መስማት ነው የምፈልገው። እናንተ ዝም በል። ሲሚ ማር ለሰኒ ሌላ ጥያቄ ጠይቂ ሳኔን። ኖ አልጠይቅም። አልሰማሁትም እኮ ሱሱ፣ እኔ ምንም አልሰማሁትም። እግዚአብሔር ኔትወርክ እኮ ሱሱ ምን አገባሽ? ሱሱ ሙት ማድረግ አትችይም አንቺ። ይኸው ባይ ኳራ ምስኪን የኔ እናት፣ አንቺ ቀስ አድርጊያት እንጂ ምን ሸ ነው ሰኒ ማለት ነው። ሰኒ አንቺ ሰኒዬ ማለት ነው። አንቺ ሳትፈቅሪ ወይ ሳትወጂ ልጁም በድንገት አገባሽ። በድንገት ስልሽ አስገድዶ አገባት እና ካገባሽ በኋላ ደግሞ አረገዝሽ። ከዛ አንቺ ወጣለሁ ከሱ ይለያለሁ እያልሽ ማለት ነው። ከዛ ወጣለሁ እያልሽ አንቺ እርግዝና ቀረና አንቺ አረገዘሽ። ከዛ በኋላ ልጁም ወለደ። ከተወለደ በኋላም ወጣለሁ እያልሽ ነው በቃ። እና እሱ ደግሞ እንዳገባሽ ሆኖ እንደሚታርግዥ እሺ እኮ የሰው ልጅ እኮ ነሽ። ማን ያውቃል? ሰይጣን ስራ አይታወቅም። እሺ ከዛ እየኖረሽ ማለት ነው። አንቺ ከሱ ወጥቼ እላለሁ ስትይ ቤተሰቦች እንጂ እኔ ነው ብዬ ነው የሚያስበው። ምን ማለት ነው ደግሞ አንቺ የምታወው? የምሬን ነው እንዳለ እኔ ፈልጎኝ አፍቅሮኝ ከሆነ ይኖራሉ። በግድም አፍቅሮ ሆኖ አፍቅሮሽ አንቺን አፍቅሮ ግን አንቺ አትወጅም፣ ከሱ ጋር መኖር አትወጅም። ወይኔ ይሄ በጣም እንዴት ነው ጥያቄው? ሻንቺ እኔ ግን ቤተሰቦቼን እና እኔ ሊበልስሽ ሳኔ ላግዝሽ እኔ ማለሽ እኔ ግን በራሴ እኔ ቤተሰቦችን እያስፈራራው አይኖርም። እንደፈለገው ያደርግ አይኖርም። እኔን አፍቅሮ ፈልጎ እኔን የጠየቀችው ጥያቄ ነው የጠየቀችው አንቺን ማለት ነው። አንቺ እሱ አፍቅሮሽ አንቺ ባታፈቅሪው ወልደሽ ቤተሰብሽን ያስፈራራሽ ከሱ ጋር ትኖሪያለሽ። ይኖራለሁ፣ ችግር የለም። ግን ቤተሰቦችን እያስፈራራኝ አይኖርም። ገባሽ? ለምንድን ነው የሚያስፈራ? አየሽ ፍቅሬ፣ እኔ የመለስኩ ነው የመለሰችው እሱ ራሱ። እኔ ወንድ ልጅ ካልወደድኩ ማለት ነው እናቴም እንኳን የእሱ ድምፅ ስልክ ለሄሎ ስልክ መስማት እጠላለሁ። በጣም ነው የምጠላው። ለዛ እኮ ነው እናንተ የምጠይቀው። እንትናት መልስ፣ የራሳችሁ ይመልሱ። እናንተ እየገባችሁ የራሳችሁ የሆነ ነገር መልሱ። አይደለም ህይወት መልሽ ማሬ። ህይወት ወስና ሄዳለች ሞት ላይ። ሲሚ ሰው እኮ ማይወድ ምግብ አይበላም። ማሹ የሌላውን የራስሽ ፍላጎት ነው የሁሉም ነገር የሚወስነው። እኔ ፋሚሊን እያስፈራረ ከሱ ጋር አንድ ቀን አላድርም። ለምን መሰለሽ? ህግ አለበት ሀገር ነው የሚኖረው። ሄጄ አመለክታለሁ። ገባሽ? እኔ አልኖርም። የህይወቴ ስጋት የሌለ ሰው ጋር እንዴት ነው እኔ አብሬ የሚኖረው ወደፊት? ገባሽ? መጀመሪያ ፋሚሊን ጋር ያላከበረ ሰው ወደፊት የእኔ አላማ ህልሜ ሊሆንም አይችልም። ከሱ ጋር አልቀጥልም። ሄጄ አመለክታለሁ። እንደዚህ እያለ ነው ብዬ ከሱ ህይወት ቀስ እያልኩ ይወጣሉ ማለት አሰብሽ? ከዛ ፋሚሎችሽን ይመታል እንትን እያለ ነው ይመታል። ወንድሞችሽን ምናምን እያለ ያስፈራራል ማለት ይሄ ህይወታችን ውስጥ ያለን ነገር ነው። ለምን ያለ ነገር ነው ሲል አሁን ባንቺና በኔ ህይወት ውስጥ ከሌለ ብዙ ሰዎች ማለት ነው እንደዚህ አሁን ብዙ ጊዜ ገጠር ላይ አንድ ወንድ አንድ ሴት አገባና ያ ልጅቷ ፋሚሊ ውስጥ ብር ከሌለ አቅም ከሌለ እንደዚህ ልጅቷ አሁን ለፋሚሊዎችን እያለቀሰች በራሷ ህይወትን ደስተኛ ሳትሆን በቃ ብዙ ጊዜ በቃ አገባው አላገባው እያለች ትኖራለች። እየፈራችን በቃ ሁልጊዜ ማለት ነው። የኔ አላማ እንደዚህ ነው ማሬ። አሁን ህይወት አለችው ትክክል ነው። ህግ ሀገር ነው። አሁን በብዛት በፊት እንደዚህ ነበረ፣ ግን ደግሞ ፍቅር በመላመድ ይመጣል። ሰውየውም ደግሞ እስክላመዱ ነው ወይኒተዋል። ከተላመዱ በኋላ በፊት እንደ ገጠር ራሱ በግድ ነው እናቴ ራሱ በግድ ነው አገባችሁ። ግን ልጅ ከወለዱ በኋላ ምናምን ከዛን ተራ ይረጋጋ ይላመዳሉ። ሞሸር መሰለ እናቴን አላጋጠመኝም እኔ የሆነ የፍቅር ሀሳብ እኔ ገብቶኛል ማለት ነው። እሱ ስላልወደደሽ አንቺ ስላልወደሽ ከዚህ ህይወት መውጣት አለበት ነው የእሷ ነገር ማለት ነው። እኔ ግን ስላልወደደኝ ይኖራለሁ። ገባሽ? ፍቅር ቀስ ብሎ ሊመጣ ይችላል። ገባሽ?
ስለዚህ ይኖራሉ። ግን ቤተሰቦችን ካስፈራራ እኔ አልኖርም ነው የኔ ጥያቄም። የእንትና የህይወትም አንድ ነው። ግን ህይወት ይኖራሉ አላለችም። አልፈልግም ነው እያለች አለችው። እኔ ግን ቤተሰቦችን ካስፈራራኝ ብቻ ነው የሚወጣው እንጂ ቤተሰቦችሽ የሚያስፈራራው አሁን ወንድሞችሽ ነይ ውጪ ከሱ አትኖሪ ስል በወንድሞችሽ ላይ ይሄዳል። ታውቂያለሽ? ውጪ ስል ነው እንጂ በሰላም እኮ አንቺ ከሱ ጋር እያለች እኮ እሱ አይነካም። ለምን እሱ አንቺ ደግሞ እሱ ፈልጎ አገባኝና እኔ ዳቦ ከተበላ በኋላ እኔ አልፈልግም። ዳቦ ከተነካ እኔ አልወድማ። ምን ሆነ ሰው እዛ ጋ እኮ ወራጃል። ቤተሰቦቼ እኔ ዳቦ ይመልሱኛል እንዴ? ዳቦ ከተበላ በኋላ መቀመጥ ነው አለብኝ። ይቀመጣሉ። እንዴት ነው ዳቦ ከተበላ በኋላ ቤተሰቦቼ ውጭ? እኔ አልፈልግም፣ ይሄ ነገር አልፈልግም። ግን እሱ ፈልጎ ቤተሰቦችን እየነካ ከሆነ ሊወጣ ይችላሉ። ማረ ድንገረሽ ብዬ ነው። እኔ ግን ደግሞ ወንድ ልጅ እኔን ከኔ በላይ እሱ ወዶ እኔ ካልወደድኩ ኖራለሁ። ዳቦ ደስ ነው የሚለኝ እኔ ራሴ የምር እኔም እንደዛ ደስ ይለኛል። ኦኬ ሱሱ ወስኛለሁ። የሆነ ጥያቄ አይምሮ ላይ መጣ። ወይ ማውራ የቦቼ ልጅ ታውራ ቦቸሬ አውራ አብዛኞቹ ማለት ነው በፊት ማለት ነው ለቤተሰባችሁ ክብር ሲባል የማይወዱ ህይወት ራሱ የሚኖሩ ሰዎች አሉ። ወላሂ ቤተሰብ ራሱ ለእኛ ክብር ለእኛ ስር ምናምን ብሎ እሷ የማትፈልግ ህይወት በቃ እሷ ይህን ትዳር ማፍታት እየፈለገች ማለት ነው። በቃ ለእኛ ስም አታስብም። እሷ ግብቶ ፈታች ምናምን ለቤተሰቦች ስም የምር አረመኔ ቤተሰብ አለ። አሁን ለእኛ ስም አታስብም ብሎ የማትፈልግ ህይወት ምድሮት የማስኖራት ብዙ ሰዎች አሉ። ወላሂ ላዝም በቃ እንደዚህም ነገርም አለ እኛ ጋር ወላሂ። አሁን ግን ሁላችን በቃ አሁን እኛ መዳም ቅመሞች ነን፣ ራሳችን የምንችል ሰዎች ነን። ግን ደግሞ በቃ ሌሎች አሁን በተለይ ይሄ ጊዜ እየሰለጠነ ጊዜ ነው። የዱርዱሩ ላይ አለ እንደዚህ አይነት ህይወት ማለት ነው አለ እንጂ አንዴ ካገባሽ ማለት ነው በቃ እንደፈለገሽ አድርግሽ እንደፈለገ ውቱኝ በቃ ምንም ምርጫ አይለሽም በፊት። አሁን ግን እናቴ እግር ብላ ነው እኛ ዘመን ጥሩ እኮ ነው።